ይቅርብ አራ ታውጂ በቃ ግን እሷ ምላሷ ትንሽ ከባድ ነው አይደለም ያ ምስክር ናት ጀበኔ ራሱ ማለት ነው ከ3 ሰዓት እስከ ንጋት 11 ሰዓት ነበር ቴክስት እያወራን ነበር ዲያሎጉ መጨረሻ የብልልሱ መጨረሻ እንገባ ነው ጓደኛም ነው ባለትዳርም ነን በቃ አለና ሁሉንም ነገር ተግባብቷል እኔ አፍራለሁ ካጨቁ ለምሳሌ አለመግባባት ቢመጣ ስንት ቀን ያድራል ማለት ቤተሰብ እስኪገረም ድረስ ማለት ነው በዚህ ልክ ቤታችንን ሙልት አድርገን በቃ በጣም እነዚህ ልጅ ይየሷም መናገር ስለማልችል ምን ያለቀሰ ነው ብዙ ነገር እነግርሃለሁ መሲ ግን አሁን ልብ ያለው እዛ ነው እንደ ሳንተ ሳታቅ ፕራንክ አርጋ ታውቃለች አንድ ጊዜ ቅቤ ቀብቻለሁ በደንብ አድርጌ ማለት ነው የና አብዲሽና የነቤቲ ፕራንክ ተቀላቅያለሁ ማለት ነው ተመልካቾቻችን ይመሰሽ ሆኖ መሰሽ በአባይ ቲቪ እና በመሰሽ ዩቲዩብ ቻናል የሚተላለፍ የመሸት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን ደግሞ የእንግዳ ፕሮግራም ይሆናል። ዛሬ አሪፍ ጥንዶች ጋብዤላችኋለሁ። ወጣቶች ናቸው። በተለይ በተለያዩ የማህበራዊ ሚዲያዎች ፕራንክ ቪዲዮ በመስራት ይታወቃሉ። በጣም ብዙ አድናቂዎች አሏቸው። ዛሬ ደግሞ ስለ ትዳራቸውና ስለ ስራዎቻቸው ላወጋቸው የመሰሽው እንግዳ አድርጌያቸዋለሁ። በክብር ተቀበሉ። በክብር ተቀበሉ። ቀናስልኝ እንደምናለሽ እንደምናለሽ ፍቅር ያው እነዚህ ጥንዶች ሀብታሙ ኩምሳና ቤተልሔም ሲሳይ ይባላሉ። አያምሩም? በጣም ያምራሉ። ያን ጊዜ ያገባሁ ጊዜ ትዝ አለኝ። እንደዚህ በአንተ እድሜ ነው ያገባሁ። ደስ ይላል በጣም ጊዜ ትዝ አለኝ ማለት ነው። ደህና መጣችሁ። እንኳን ደህና ቆየህን መሲ በጣም በማህበራዊ ሚዲያ ስመለከታችሁ በጣም ደስ የምትሉ ጥንዶች ናችሁ። እናመሰግናለን። እናመሰግናለን። ብዙ ሰው ይላል። በደንብ ተገናኝታችሁ ተገናኝተናል። በጣም በፕራንክ በማድረግ ነው የምትታወቁት እና የፕራንክ ቪዲዮ ለመስራት ያሰባችሁበት አጋጣሚ ታስታውሳላችሁ? አዎ ማለት እንደዛ አስበን ፕራንክ ሳይሆን ኖርማል ቪዲዮ እንስራ ብለን አጋጣሚ ወደ ፕራንክ የተቀየረ ቪዲዮ አለን እንጂ ያስበንበት አውርተንበት አይደለም። ያው ብዙ ጊዜ እኔ ነኝ የማደርገው። እሷ ቤት ወደ ወዲህ ስትሯሯጥ እኔ ነኝ የማገኛት። 2-3 ስልክ አደርጋለሁ። ከተገኘ ቦታ ይገኛል። እሷ አታውቅም። ያ ሁሉ ሲቀረጽ እሷ አታውቅም። አንተ ብቻ ነው ፕራንክ የምታደርጋት። መጨረሻ ላይ ብቻ ነው የምታውቀው። ይለቀቅ አይለቀቅ የሚለውን ተወስናለች። ይሄን ማድረግ በጣም ጥሩ ነው ራሱ ተማክራቸው የማድረጋቸው መጨረሻ ላይ ግዴታ ነው። ቪዲዮ ግን ያው እንጂ በትክክለኛው ግን ፕራንክ እንደምትደረግ ሳታውቅ ነው የምታደርገው። ጭራሽ አታውቅም። አይገርምም? ሀብትሽ በጣም ጥሩ። እና በዛ ጊዜ ስንት ዓመት ሆናችሁ ከጀመራችሁ? ኧረ ዓመት አልሆነም፣ ወደ 7 ወር። በዚህ በ7 ወር ነው ይሄን ያህል ሚሊየን ፎሎወርስ ያገኛችሁ? የሰው ፍቅር የሰው ፍቅር ይስጠር እኮ ነው። አንዱ ቪዲዮ እኮ 6 ሚሊዮን 7 ሚሊዮን ይታያል። እንደዛ ነው። በአንድ ቀን ውስጥ ምናምን አለ 11 ሚሊዮን እንደዛ አለ። እግዚአብሔር ይመስገን ምናምን ይታያል በቀን ውስጥ። ከ11 ሚሊዮን አንዱ እኔ ነኝ። ደስ ይላል። አንድ ቀን እንትን ፕራንክ አልመሰለኝ ነበር ሳይሆን እንዴት አደረጋት ምናምን ብዬ ሳይ ለካ ፕራንክ ነው እና እኔ ፕራንክ ተደረኩ። በነገራችን ላይ ግን እኔ ፕራንክ እያደረግኳቸው አሉ። በእውነት ነው ጥያቄ እጠይቋቸዋለሁ። ምን መሰለ መሲ፣ አሁን እኛ ቢያንስ ከ90% በላይ ትክክለኛ ፕራንክ ነው ተነጋግረን የምናረጋቸው ቪዲዮዎች አሉ። አንዳንዶቹ ያው የሚታዩ ናቸው እነሱ ቢያንስ በቃ በቀን ውስጥ እኮ 3-4 ይፈትነኛል። ባይገርም ማለት ነው። በቃ እሱ ይዞታል ተያይዞታል ማለት ነው። ያው ንዴቴንም ሰው እየወደደው ሲሄድ ብቻ ብዙ ሰዎች ደስ ይላቸዋል። ቀን የተናደድ ካላዩ ለዞም እና በቃ በዛ ነው እንጂ በቃ በፊት ላይ ሲጀመር ፕራንክ ተብሎ አይደለም የተጀመረው። ያው በዛው ያለ ቀጠለ። ያው ሰው የሰው ሞዴል ስታይ የህዝቡ ተቀባይነት እንዴት ነበር? እንግዲህ በጣም ብዙ ሚሊዮን ታይቷል። በእርግጥ
ተቀባይነቱ በዚህ ያሳያል። ግን እንደው የሚሏችሁ የሚሰጣችሁ ኮመንት እንዴት ነበር? ያው ከመቶ ሰው እኮ ቢያንስ 2% ባይወድህም የሆነ አለ አይደል የሆነ ጥሩ ነገር አይሰጥህም እንጂ ብዙ ሰዎቹ ጋር በጣም ተቀባይነታችን ኮሜንቶቹ ከመቶ 2% ነው በቃ ትንሽ ደስ የማይሉት የሚሆነው እንጂ ሌላው በጣም ደስ ይላል። በጣም ደስ ይላል። አይጠፋም። ያው የሶሻል ሚዲያ ላይ ስትወጣ ግዴታ ምንም አይነት ትክክለኛ ይሆናል ምንም አይነት እንደዚህ ትክክለኛ ስራ ነው እየሰራው ብትል ራሱ ያው የማይወድ ሰው አይጠፋም። ልቦና አሁን ብዙ ጥንዶች የተለያዩ ቪዲዮዎች ይሰራሉ በተለያየ መንገድ ማለት የእናንተ ግን ፕራንክ ነው ማለት እንዴት ፕራንኩን መምረጣችሁ እሱን ነገር እንዴት መረጣችሁ? ያው ማለት እንዳልኩ እኔ ነኝ ብዙ ጊዜ እንማረገው ቁጭ ብዬ እንደ ቲክቶክ በጣም አያለኝ ሳይ ግን ብዙ ጊዜ የሚታየው ነገር የሆነ ማለት አንተም ባለትዳር ኮንክ ታውቀዋለህ የማትሆነውን ህይወት ነው የሚያሳዩን እና እንደዚህ ከሚሆን ይሄም ነገር እኮ ይኖራል እኔ ሆን ብዬ ነገር እፈልጋታለሁ በዛ ሰዓት የሆነ እሷ የምታሳየኝ ነገር ይዛለኝ እና ያንን ነገር እስኪ ትንሽ ይሄ እንደዚህ እንቀይረው ብዙዎቹ እንደዚህ ናቸው የኛ ደግሞ ትንሽ ለየት ይበል በሚል ነው እንደዚህ ያደረግነው። ያው ከባድ ነው ብዬ ነው ምክንያቱም ዝም ብለው ሲጫወቱ ምናምን የሆነ ነገር ሲሉ ያሳያሉ ግን የፕራንክ በየጊዜው ፕራንክ መስራት እኔ አድርቄያቸዋለሁ ባይዘው እና ይሄንን ዘርፍ መምረጣችሁ ማለት ነው ብዬ አዎ ካየ እንደዚህ ነገር የለውም የብዙዎቹን ካየ የለም ጭራሽ የለም ፕራንክ አበባ ሲሰጣት ምናምን እሱ እኮ ደስ ይላል ግን እንደዚህ አይነትም ህይወት አለ ነው ያ ማለት የኛ ህይወት አይደለም ያ ነገር በነገራችን ላይ እሷ ነው ብዬ ነገር እፈልጋታለሁ እዛ ያንን ነገር እንድሰጠኝ እሷ ሳንተ ሳታቅ ፕራንክ አርጋ ታውቃለች ብዙ ጊዜ ትፎገራለች እሷ አታረግም ብዙ ጊዜ ከስልክ ጋር ግንኙነት ስለሌላት በቃ ስልኩን ስታነሳ የሆነ ያሰበችው ነገር ይኖራል በሚል ተነቀቃታለሁ። በኢትዮጵያ የመጀመሪያው የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ የዲፕሎማቶች ሰፈር በሆነው በሳር ቤት እጅግ ዘመናዊ ውብ የመኖሪያ አፓርትመንት ከ21 በላይ መገልገያዎች ጋር ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን በካሬ በ120 ሺህ ብር ማለትም ባለ 1 መኝታ 101 ካሬ በ1 ሚሊዮን 212 ሺህ ብር ባለ 2 መኝታ 159 ካሬ በ1 ሚሊዮን 908 ሺህ ብር ባለ 3 መኝታ 176 ካሬ በ2 ሚሊዮን 200 ሺህ ብር በ10% ቅድመ ክፍያ የስማርትና ሌክዠሪ አፓርትመንት አንዱ አካል ይሁኑ። ምን ይሄ ብቻ! በኢትዮጵያ አየር መንገድ ሼባ ማይልስ ጎልድ ስታተስ አባልነትን ያገኙ። ግን እኮ ያለው እኮ አንድ ጊዜ ቅቤ ቀብቻለሁ በደንብ አድርጌ ማለት ነው። ተሸውዳላ አንዲያ በጣም ብታይ ከሰርግ ነው የሆነ ፕሮግራም ነበረብኝና ይወጣ አላመንኩኝም። በቃ እንዲህ ታደርጋለችም ብዬ አልጠበቅኩም። አናት ደርቋል ቆዳ ደርቋል ብላ ቀባች። አይ እንደዛ ቢሆን ጥሩ ነበር። ሱፉ ምናምን ለብሶ ሲስተር ነበረች። ጭራሽ አልጠበቅም። ጭራሽ አዘናግታ ጉሰራቸው። ግን እንደዛ ነገር ላስብ ካለች ከኔ በላይ ነች። ግን ያው እሷላ አይ ቅቤው ግን አሪፍ ፕራንክ አይደለ? አሪፍ ፕራንክ አይደለ? ቅቤው ኧረ አይደለም። የሚጠቅም ፕራንክ ነው። ኧረ አይደለም። ለወንድ ልጅ ብዙዎቻችን ወንዶች ቅቤ አንቀባም። ግን እኔ አሁን ባለቤት ስትቀባኝ በጣም በቃ ቆዳ ይወዛል። እሑድ በቃ እሷና እኔ ሙግት ነው ልቀባ አልቀባ። ግን ከተቀባው በኋላ በጣም ደስ ይለኛል። በጣም ቆንጆ ነገር እኮ ነው ቅቤ። ምን ጠቀምኩ? ይሄ እኮ ፕራንክ አይባልም፣ ጥቅም እኮ ነው። ብቻ ሳይሆን ያ ፕሮግራም ላይ አልሄድኩም። ቀረሁኝ። በቃ ታጠብኩ፣ ተኛኝ። አልታጠብክም ሁላ ምንድን ነው? በታጠበ ልብስ እንግዲህ የፕራንክ ነው። በታጠበ ልብስ አንስቶ ነው ጥርግ ያደረገው ማለት ነው ሁላ። በጣም ነው የተናደድኩት። ግን ቅቤው ቢገባ ይሻል ነበር ፕሮግራሙ። እንደው ቪዲዮስ እንደዚህ ፕራንክ ማድረግ ስታስብ መነሻ የምታደርገው ነገሮች አሉ? ምን ላይ ነው የሚያተኩረው? ለምሳሌ አንድ ቪዲዮ ነኝ አንተ አንድ ቪዲዮ ነኝ ደስ ይለኛል። አንድ ቪዲዮ ነኝ ሁሌም ቻለው ብዬ ነው። ይሄው እንደዚህ ማድረግ ይችላል። ይሁን ብቻ ቤተሰቦቼ እኔ እንደዚህ ማድረግ ይችላል። ያ ግሯና ጽድት ታሪክ ያጥባጣት እግዚአብሔርን እመቤቴ
እኔ ነው እግር ትበላበታለህ የምትይኝ አንቺ? እኔ ነው በአንቺ እግር የምበላው? ምን ዳንምረትን አንተም ሲጀምር ማመኔ እኔ ፍጹም ላላምን ሲጀምር አንቺ ደስ የሚል የባል እንክብካቤ ተመርኩዞ የተሰራ ፕራንክ ነው። ምን መሰረት አደረጋለች? ምን ለማስተላለፍ ነው የምትፈልጉት? አንዳንድ ጊዜ አይነት ፕራንክ እውነታው ብዙ ጊዜ ከ100 ለ2% ነበር የሰራ ነው። እስኪ ፍቅርን አሳየ ምናምን የሚል ኮሜንት አለና ለዛ ብለን የሰራነው ነገር ያው እኔም ፈልጌው አልነበረም። ላስተላልፍ የነበረው መልእክት ያንን ነው። ይሄንንም አደርጋለሁ ነበር፣ ግን እሷ ምላሷ ትንሽ ከባድ ነው አይደለም። እያጠብኳት ምናምን ካየ ጉልበቴ ላይ አድርጌ ምናምን በቃ ስላት እግርሽ እኮ ንጹህ ነበር ምናምን ስላት ትበላበታለህ ስትለኝ እና እሺ ያልኩና እዛው ተናድርግ ወዲያው ተቀየረ እንጂ አላማው እንደዛ ነው። የመንከባከብ ፍላጎት ነበረ ግን እንድቀይር አስገደደች። ማን ተናገር ያለሽ አንቺ? ያው ምላሴ እኮ ነው ምላሴ ነው። አላሰብኩትም እና በማላስብበት ሰዓት ስለሆነ እንደዚህ ነገሮች የሚያደርገው በቃ በጣም ነው የምናደደው። ግን ያው ወዲያው ነው የምረሳው። ያው አዘናግቶ ነው ጉድ የሚሰራሽ። አዎ በጣም እነዚህ እንደጠቃላይ ቪዲዮዎቻችሁ የዚህ ፕራንክ ቪዲዮዎቻችሁ ሲታዩ የእናንተን ነባራዊ ሁኔታ ይገልጻሉ፣ ያንጸባርቃሉ? ሙሉ ለሙሉ የኛን ነባራዊ ሁኔታ አያንጸባርቁም። እንደነገረክ የዚህ ዲቴል የገባንበት አንዱ መንስኤ ምንድነው? ሶሻል ሚዲያ ያው በደንብ ባንከታተልም ስንከታተል ብዙ ካፕል ኮንተንት የሚሰሩ ካፕሎች የሚያሳዩን ዲቴል ህይወታቸውን አይደለም። በቃ እንዳለ በቃ ፍቅሩን ኤቭሪ ትዳር ውስጥ ፍቅር አለ። ያው ፍቅር ሳይኖር አትገባም። ፍቅሩን መገባበዙን እና የሆነ ብዙ ሰዎች እንትን ይሆናሉ። በቃ ይሄ ህይወት እነሱ ጋር ብቻ ነው ያለው ወይ? ትዳር ውስጥ በራሱ ጭቅጭቅ ያመጣል እኮ። ይሄን ነገር ሁሌ ታይና ያንተ ወደ አንተ ህይወት ስትመለስ ሌላ ነው እና ይሄ ነገር እንዴት ነው የሚለውን ነገር ፍቅር ውስጥ መጨቃጨቅ አለ። እንዲያው በቀን ውስጥ 7-8 ልትጣላ ትችላለህ አይደለ? ይሄ ያለ ነው። ፍቅሩም እንዳለ ሆኖ ማለት ነውና ከዛ ተነስተን አንዳንድ ነገሮች አሉ። በቃ ጭቅጭቃችን ኦብቪየስ እንጨቃጨቃለን አለ ያሳያል የኛን ማለት ነው። አንዳንዶቹ ነው ማያሳዩት እንጂ አብዛኞቹ ያሳያሉ። አዎ አሁን እሱ ከመሬት ተነስቶ የሚያረጋቸው ነገሮች እኔን የሚያናዱኝ ሌላ ጊዜም ስለማያረጋቸው ነው። እና ሁሌ የምንኖርበት ህይወት አይደለም። እንደማንኛውም ሰው ፍቅር ያለን የራሳችን ምርጥ የሚባል ላይፍ አለን። አብሽም ትሏል። አዎ የምለው አለ። በፊት ማለት ከዚህ በፊት መጀመሪያ ላይ እኛ አሁን እነሱ የሚያሳዩትን በእውነት አሳይተነዋል። በሚገርም ሁኔታ አልፈንበት ወደ ትዳር ውስጥ ገብተናል። እና አሁን ደግሞ ትንሽ አሁን የማያግባቡ ነገሮች እየበዙ ስለሄዱ ትንሽ እንደዚህ ለምን አንሰራም በሚል ነው እንጂ እኛ እግዚአብሔር ይመስገን ከሚባለው በላይ እዛ ጋር የሚታየው ነገር አሳልፈን ነው እዚህ መጣ አለ። የፍቅር ጊዜው የፍቅሩ ሁኔታው የመግባባቱ እንዳለ በአግባቡ አለ። በጣም አሪፍ አይደል? ብዙ ጊዜ ቪዲዮ ላይ ወይም ኢንተርቪው ላይ በጣም ፍቅሩ ነው ይታያሉ፣ ግን ቤት ውስጥ ሌላ ጉዳይ ሊሆን ይችላል በሚል ነው እና እናንተ ጋር ግን የቪዲዮውም ቤቱም አንድ ነው። እንደዚህ አይነት ባለዳሮች እንዲኖሩ እንፈልግ። እስቲ እንግዲህ ከፕራንኩ ስራ ወጣ እንበልና ወደ እናንተ ፍቅር ታሪክና የትዳር ታሪክ እንምጣ። አንዲት ፎቶግራፍ አገኙ ሳፈላልግ ወደ ሰፈራችሁ። እቺ ፎቶግራፍ ጀበና ሁሉ አላት። የመጀመሪያ ፎቶግራፍ ነው ይባላል። ወት ነው የመጀመሪያ ፎቶግራፍ ነው። እንዴት ነው ትውቃችሁም ወደዚህ ወደ መርካቶ ሸማተራ ነው የሚባልም ሰምቻለሁና ሳጣራ ነው የቆየሁት። ደስ ይላል። እውነት ነው። መቼ ነው ትውቃችሁ? መቼ ነው ስንተዋወቅ? 6 ዓመታችን። 6 ዓመት የዛሬ 6 ዓመት። የዛሬ 6 ዓመት። እንዴት ነበር ትውቃችሁ? ሸማተራ ያለውን እስኪ ያችን ቅጽበት ንገሩኝ። ትውቃችን በእኔ በኩል ነው። ልክ 3 ሆነው ነበር የመጡትና በቃ ሳያት እኔ አልቻልኩም። ምንም ሳላውቃት ምንም ስለሷ ምንም ሳይኖረኝ በጣም ተመቸችኝ። እሷ ወደ ቢሮ ስትወጣ ከሳ ኋላ አጣኝና መጨረሻ ላይ ስልክ ተደውሎልኝ ተመለስኩኝ። ከዛ ሳጣራ እንዳልተስማሙ ነገር ብቻ ሄዱ። ከሳምንት በኋላ ግን መጣች። እስከ ሳምንት ግን እኔ ማራሽ በቃ አንድ ያዩዋት ደጋግሜ በቃ በምናብ እየሳልኳት ነበር። ከሳምንት ከ15 ቀን በኋላ ተመለሰች። ደስ ነው ያለኝ።
እኔ ገጠመኝ ኳስ ለማየት ወደ ባህር ዳር ሄጄ ነበርና ስመጣ በቃ ድንግጥ ነው ያልኩት። ነፍስያ ነግረዋል። ያኔ እሺ ከዛ በኋላ የቀጠለ ትውቁ ትንሽ እኔ ጋር ፍርሃት ነበረና እነሱን አልፌ ነበር እኔ ወደ ውጭ መውጣው። ከዛ አልቻልኩም። እሷ በኩል ሳልፍ እግሬ በርክ ይላል። ምን ማለት አንተ እዛ ምን ነው የምትሸጠው? እኔ ስራ ሳይሆን አገር ባህል ልብስ ያው አገር አንተ ነው የምትሰራው? አረዳርትሽ። ስለዚህ እዛ የባህል ልብስ ትሰራለህ፣ እሷ ደግሞ ሌላ ነገር ትሸጣለች። ፋስት ፉዶች ምናምን ትሰራለች። ፋስት ፉዶች ትሰራለች እዛው ሸማ ተራ መርካቶ። እሺ ይሄ የለዋ ጉዳይ ነው። እሺ ከዛ ሁለቴ ምንም አላወራትም፣ ቀና ብዬም አላልኩ። ስልክ እያወራሁ ስልኬ እሷ ጋር አምልጦኛል ሁለቴ። ከዛ በቃ ለተወሰነ ጊዜ በቃ ስራ ራሱ መስራት አልቻልኩም። ያለ ፍላጎቴ ወጥቼ እቆማለሁ ምናምን መጠቀም ማልፈልጋቸው ነገሮችን እጠቀማለሁ እሷን ለማየት። ብዙ እርጥብ በልተሃል አሉ? አይ እርጥብ እንኳን አልነበረም። እንቁላል፣ ፓስታ፣ ፍርፍር ምናምን ነበር። ስንት እንቁላል ጨርሻቸዋለሁ። ዛሬ አንቺ ጥሩ ሽጫሉት ያለሽ እንዴ? ያው በደንብ እሱ የተጠቀመ ሰዓት ይገባል። በቃ ምግቡ ብቻ ወደዛ ይገባል፣ ይመጣል፣ ይበላል። እኔ በቃ እሱ ብቻ አይደለም ሸቀልኩላለሁ። እሷን ፍለጋ ነው ማዘው። የሚመጣው ግን በሌላ በኩል ነው። ሶስተኛ እሷ ታመጣለህ፣ እሷ ታመጣም። ሁለቱ ከዛ መግባባቱ ቀጠለ። መግባባት ቀጠለ። የለመደች መጣ። ደስ የሚለው ደግሞ ከሶስታቸው አንዷ ተቀነሰች። አንዷ ስትቀነስ አንዷ ላይ ስራ ጫና ሲበዛ ሳትወድ በግዳ ራሷ ማምጣት ጀመረች። እሱ ብቻ አልነበረም በሰዓቱ ደግሞ የሚፈትነኝ ስልኳ፣ ያው የስራም ስልክ በጣም ስልክ ይበዛል። በጣም በሳጭ ነበር። ቻርጅ ምናምን እኛ ጋር ታደርግ ነበር። በጣም ናደድ። ስልክ ግን ተቀብለሃል? ኧረ አልተቀበልኩም። ስልክ አልተቀበልኩም። ቆይቼ እንዳልኩ ያቺ ልጅ ስትወጣ እሷ ላይ ያችኛዋ ላይ ሁለተኛዋ ላይ ስራ ጫና ሲኖር እሷ መምጣት ጀመረች። በዛ ሰዓት እንደ ልብ መገናኘት ጀመረን። እዛ እያለን ስልክ ሳልቀበል ነው እንደውም ሲኒማ ሄድኩት። ኧረ እባክህ የመጀመሪያ የተገናኘችው በቃ መቼ ነው? ከዛ በኋላ ነው በቃ የዛ ቀን ነች እንጂ አይደል ማለት በመታየት ነው ወይስ? አይ እሱ አሁን ከስተመርሽ ሆነ ታያላችሁ። ግን የመጀመሪያ የተገናኛችሁ የመጀመሪያ አጋጣሚ ያውኗ ፎቶ ነች። ያውኗ ፎቶ ናት። ሱቅ ውስጥ ማንም የለም። እንዳያት ጀበናውን ይዛ መጣች ሱቅ። አይደለም እሱ አይደለም። ተው ቡና አሁን ወደ እኔ እንዴ አይደለም። መጀመሪያ ቡና ታዘዝኩኝ። ከዛ ቡና ይዤ ገባው ማለት ነው። እሱ ጋር ቀድቼለት ቀድሞ ግን ይመስለኛል አውቆ እንደዛ ይመስለኛል እንግዲህ ፎቶ እየተነሳ ነበርና ነይ እስቲ እንሞክራት ይችል ነገር ምናምን አለኝ። ያው ምስክር ናት ጀበና የራሱ ማለት ነው። እና በቃ ይዣት ነው ለምስክርነት ይዣት ተነሳኝ ማለት ነው። የዛኔ ያን ያህል በጣም ትውውቅ የለንም፣ ብዙ አናወራም ነበር። የሆነ ጉረኛ ነገር ስለነበር ማለት ነው። እሱ ጉረኛ ነበር። ጉረኝነት ሳይሆን አሁንም ትንሽ ሰው በጣም በሰው ፊት እንደዚህ ቁጭ ብሎ ማውራት ይከብደኛል። ትፈራለህ? አይራፋም? ማለት ብዙ ሰዎች መንገድ ላይ ራሱ እንዲህ ማውቃቸው ቪዲዮና እዚህ ላይ ምን ይሎግማል ታዲያ የሚሉኝ ራሱ እንደ ቪዲዮ ላይ ጥሩ ነህ። ቪዲዮ ላይ ድብቅም ስለሆነ እኔም ስለማልገባበት አወራለሁ፣ ጮታለሁ። ሰው ግን ጋር እንደዚህ መግባባት አይናፋርነት ትንሽ ይከብደኛል። ለዛ ነው ጉረኛ የምትመስለው። ለእሷም ጉረኛ የመሰልካት ለዚያ ነው። መጀመሪያ በቃ ሲወጣም በቃ እንደዚህ ኮስተር ብሎ ምናምን ይገባል ይወጣል። እና ያው ዝም የሚል ሰው ደግሞ እንደዛ ለሚመስልክ ቡና ራሱ እዛ ልጁ ጋር ጉረኛው ልጅ ጋር ምናምን ነበር የምንባባለውና ግን ሳላው ወደ ፍቅር ቤት አመራ። እቺ መጀመሪያ ተነሳችሁባት። አሁን ፎቶ ተነሳችሁ። ፎቶ ተነሳን። ከዛ ፎቶ ተነሳን። በማግስቱም እንደዚህ የነበረው ነገር ቀጠለ። ከዛ ገጠመኝ አካባቢ ማብራት አልነበረም። እሷም ስራ ቶሎ ጨረሰች። ሲኒማ ሄዳችሁ የፍቅር ጥያቄ ያቀረቡ ማለት ነው? አይ አልቀረበም። ምንም ጥያቄ የለም። አልቀረበም። ዝም ብላችሁ ሲኒማ ሄዳችሁና አያችሁ። ሲኒማ ሄደን ያው ከማንኛውም ሰው ጋር ትሄዳለህ። ያው አንተ ውስጥ ያለው አንተ ነው የምታውቀው። ሄደን ምናምን ትንሽ ሄደን ወደ መጨረሻ አይደለም
ግማሽ ላይ ብቻ የሆነ ነገር አለ ሳምኳት። ሳማት በጣም አይናፋር ነው። አይናፋሩ ልጅ በጣም አይናፋር ነው። ካለበት ፍቅር አንጻር አይናውጣ ሆነ ማለት ከዚያ እኔም አይሰማሁት አሁን ኮሮና ካለፈ በኋላ በወንጀል ስትጠየቅ አንተ እሺ ልትከሰስ ነው። እሺ በምን ጉዳይ? የሳምካት በጣም በአገሪቱ ውስጥ ኮሮና በነበረበት ሰዓት ሰው ሰላም መጨባበጥ በተከለከለበት ሰዓት ነው እና ጭራሽ መሳሳም በተከለከለበት ሰዓት እሷን ሳምካት። ያው እኔ ፈልጌ ነው ሳፈለኝ ነው ማለት ከዛ በኋላ ምን ተፈጠረ መሰለ፣ ለረጅም ጊዜ በቃ ጸጸተኝ። እሷም ለአንድ ሳምንት ምናምን ከሳምካት በኋላ ተቆጣች፣ ተናደደች፣ ታውቅ የለ ተንደረደረች እና ምን ውስጥ በቃ ትንሽ እሷም አንድ ሳምንት 2 ሳምንት ትንሽ ጋብ ተፈጠረ። ከዛ በኋላ ትንሽ ያለች መጣች። እንግዲህ በኮሮናው ጊዜ መሳሳም በተከለከለበት ወቅት ፍቅረኛው ስሙ ያገባ የመጀመሪያው ባለትዳር ክሱን ተው ነው። ምክንያቱም ስለተጋባችሁ ባትጋቡ የፍቅር ነው ደግሞ የፍቅር ነው። እዛም ቢሄድ ራሱ ምን እዚህ እንትን ላይ ያዝ በቃ ኮሮና ቢይዝ ያዛል። ያን ጊዜ እኮ በጣም ከባድ ሆኖ ባልና ሚስቱ ልክ መሳሳም እኮ ተከልክሎ ነበር። ማለት እኛ ጋር የነበረው ትንሽ ታውቃለህ፣ ፍቅር ከባድ ነው። እዛ ጊዜ እግዚአብሔር ይመስገን እዚህ ደርሰናል። ጥሩ ነው፣ በጣም ደስ ይላል። ትክክለኛ ፍቅር ነው የተሰማው። ከዛ በኋላ አንቺ ጋር እውነተኛ ፍቅር ተጋባ? እንዴት ነው? ያው መጀመሪያ የሰው መልካምነቱ ነው አይደል የሚታየው። ጥሩ ሰው ነው በጣም እየቀረብኩት ስመጣ በጣም መልካም ሰው ነው፣ አርቆ የሚያስብ ሰው ነው። በቃ ደግሞ ለሴት ልጅ ደግሞ የሚያስፈልጋት ደግሞ ከምንም በላይ የሚንከባከባት የሚወድ። አሁን ብዙ ሰዎች ፕራንኮቻችንን ሲያዩ ጭራሽ የሚንከባከበኝ ምናምን አይመስላቸው። እውነት ነው ደግሞ እኮ ያው ከሚያደርገው ነገር አንጻር አይመስልም፣ ግን ያው በጣም ተንከባካቢ አሳቢ ባል ነው፣ እግዚአብሔር ይመስገን። እና ከዛ ከጊዜ ሂደት መልካምነቱ እየተጋባብኝ ሲመጣ ለምን አይሆንም ባይገርምህ አሁን የጋብቻ ጥያቄ እንዴት ነው የሚጠየቀው? አሁን እሱ በሌሊት በስልክ ነው እንጋባ፣ ለምን አንጋባም ታገቢኛለሽ ምናምን ያለኝ ማለት ነው። በሌሊት ማለት ነው። በቃ ይሁን አስበዋል፣ በስልክ እንደዚህ ስትሰማ ማለት ነው። እና ከሱ በፊት እንዴት ተነሳ ብለህ መጠየቅ ነው። ከ3 ሰዓት እስከ ንጋት 11 ሰዓት ነበር ቴክስት እያወራን የነበረው። ቅዳሜ ቀን ነበር። ከዛ በቃ መጨረሻው መደምደሚያው እሱ ሆነ። እንጋባልካ የመጨረሻው የዲያሎጉ መጨረሻ የምልልሱ መጨረሻ እንጋባ ነው። አሪፍ ሌሊት ነበር። በጣም አሪፍ ነው። ያ ከ2 ዓመት በኋላ ተጋባችሁ? ከ2 ዓመት በኋላ ተጋባ። በጣም የፍቅር ጥያቄ ጓደኛ ነው ፍቅረኛ ነው ሳይባባሉ የመጨረሻ ዝም ብሎ ተግባብተው ተዋደው እንጋባ ነው የተባባሉት አይደል? የተባላችሁ በጣም ደስ የሚል ከጓደኝነት መጀመሪያ ጓደኝነታችንን ከዛ በኋላ ከጓደኝነት የዘለለ ስለሆነ ነፃ ነን። እኔ እና እሱ አሁን በምንም ውስጥ ይሄ የምንፈራራ ምናምን አይነት ሰዎች አይደለንም። ጓደኛም ነን፣ ባለትዳርም ነን። በቃ አለና ሁሉንም ነገር ነን። መንፈሳችሁ ተግባብቷል እንጂ ያው እኔ ፍቅረኛ ለመሆን ላንቺ እፈልጋለሁ ጓደኛ የትዳር ጓደኛሽ ምናምን አላለሽ? አስቢበት ምናምን የለም። በጣም ደስ አይልም? እንደናንተ ያርጋው አብዛኛው ነገር ብዙ ሰው እንደዚህ በመንፈስ ተግባብቶ ቢጋባ ደስ ይላል። ጥሩ ትዳር ነው። እውነት ነው፣ ጥያቄ የለም። ይሄም ደግሞ ለሰርግ አበቃችሁ። እስኪ ሰርጉን እናስታውስ። በሰርጋችሁ ምን ትዝ ይላችኋል? በሰርጋችሁ የነበራችሁ ስሜት ምን ይመስል ነበር? ሰርጋችሁ ትዝታ? የሰርጋችን ትዝታ ሳይሆን እኔ አንድ ገጠመኝ አለ። ሰርጋችን ምሳ ነበርና
እስከ ጠዋት አብረን ነበርን። በቃ ሻወር ወስደን ምናምን ብዙ መሆን ያለበትን ነገር አድርገን ትንሽ ፀጉር ቤት ምናምን ሜካፕ ትንሽ ያቆያል መሰለኝ። እዛ ዓርብ ዕለት ትንሽ ተቃጭተን ነበር። በጣም ኃይለኛ ልጅ። ከዛ ሳይ ሲደወል እኛ ጋር ሁሉም ተዘጋጅቷል። እኔ ከዚህ ልወጣ እሷ የተከራየነው ቤት ልትጠብቀኝ አውርተን ጓደኞቿ ምናምን ሁሉም ተበታትኖ ነው ያለው። ስደውል ስልክ አይሰራም፣ ስደውል አይነሳም። በቃ እቺ ልጅ ነገር አስባ ነው ይሄ ነገር ሊቀር ነው ቤት በቃ እንዲህ ይዘውኛል። እዚህ በላይ ፕራንክ አለ ታዲያ? እኔ እኮ ድሮ ነው የጀመርኩት ፕራንክ። ይሄ ፕራንክ ነው። ከዛ ሳይ በቃ ማለት ይሄ እኔ ላይ የፈጠረው ነገር ነው። መጨረሻ እዛ የነበረችበት ቦታ ሲደወል ስልክ እንደሚያስቸግርና እንዳልጨረሰች ነው። እዛ በስተመጨረሻ ስልኳም ተሰራ፣ እሷም ነው ወደ ቤት ገባች። መቼም ማድረሰው ነው በቃ ሰርጉ ቅዳሜ ነበር። ቅዳሜ ነበር። ዓርብ ዕለት ትንሽ በአንዳንድ ነገሮች ሳንግባባ በሰዓት አጠቃቀም ዙሪያ ሴቶች እኮ እነዚህ ናቸው። እንደዛ ነው አብዛኛው ጊዜ አርፋጅ ናቸው። ያው ግን አብዛኛው ሴት እንበል ደግሞ ብዙ ሁሉም ሴት ደግሞ እንዳንላ ወቀሳ ላይ ተሽበን ሰርግሽ ምን ትዝ ይልሻል? እኔ ብዙ ነገር ከሰርጌ ውስጥ ብቻ የሆነ ሳስባቸው ደስ የሚሉኝ ነገሮች በጣም ብዙ ናቸው። ሀያቴ እኔ ባገባው በትንሽ ጊዜ ውስጥ ነው ያረፈችውና በቃ ሁሌ የማስበው ነገር እሷ እያለች በቃ ይሄ ነገር እንዲሆን ነው የምፈልገው፣ በእሷ ቤት ባደግኩበት ቤት ማለት ነውና በቃ መኖሯ አብራ እና በቃ ያስደስተኛል በጣም። ትንሽ ልጄን አይታ ብታርፍ ምናምን እል ነበረ፣ ግን እግዚአብሔር የፈቀደው ነው የሚሆነው። ሁሌ የማስበው ያው እርጅና ሲመጣ ሞት ታስበ የለ ይሁን ትቀድም ይሁን ምናምን ትቀድመኛለች ምናምን እል ነበረ በቃ። እና የልጅ ልጅ ስትሆን ደግሞ ለነሱ በጣም እንትን ነህና በቃ በጣም የሚያስደስተኝ ከምንም በላይ ለኔ እሷ አጠገቤ ሆና እኔ መሞሸሬ ነውና አንድና ዋነኛው ነገር ይሄ ነው። በጣም በጣም እንኳን ነው ያንሳ በጣም እውነት ወዳጅ ዘመድ አባትና አያት ሲኖር በጣም ደስ ይላል። በጣም ጥያቄ የለው። ሌላ ያጋጥማችሁ ነገር አለ በሰርጋችሁ? የሰርጋችን ቀን ምን አጋጠመን? ማለት እኔ ጋር ሰው እንደዚህ ጭፈራ ምናምን አይመቸኝም። ሰው በተሰበሰበበት ራሱ መገኘት አይመቸኝም እና በሷ በኩል ያሉት እንዳለ ካልጨፈርክ እያሉ እየገፋፉኝ ነበርና መጨረሻ ላይ ነጠላለው ሰውን ራሱ ማን ላይ ቆምለው አይጨፍርም፣ ጭራሽ አይጨፍርም። ምን አለ በሰርግ ብጨፍር ያው ያሌለን ያልተሰጠን። ጥሩ ሰርግ አለፈ። ቆንጆ ነበረ። ባይጨፍርም እንደዚህ እያደረጉት ይገፈትሩታል፣ እሱ ወደኋላ ይወጣል ይገፈትሩታል። ማን ራሷ ትንገር እንዴ? ራስ ነገር እኔ አፍራለሁ። ኧረ የሚያሳፍር አይደለም። የዳቦ ስም ያሳፍር። ከሱ በፊት ከወጣላት በፊት አንድ የሚያሳፍር ሁለት ስም ላይ ነበረ ክርክር ሲነሳ የነበረው። አንደኛውን እንተውና ሁለተኛው የመጀመሪያውን እኔ ይጸደቀላትን ልንገርህ። የኔ ነሽ ማዘር ነች ያወጣችላት። የኔ ነሽ አንተ ማዘር። በሷ በኩል የተነበረው ከባድ ነበር። ምን ነበረ? ምን ነበር? አይ ትንሽ ከብዳል። ትዝ ይልሻል? አይ እኔ የለኝም ትዝ ይልሻል። ለማንኛውም የዳቦ ስምሽ የኔ ነሽ። የኔ ነሽ ነው። እናቱና ፍቅር የሆኑ እናት አሉት፣ እሳቸው ናቸው። ማነው ስማቸው? ወርቄ ጀመዳ። ወርቄ ጀመዳ። ማማ ወርቄ ቪቫ 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 ቪቫ። ማማ ወርቄ አሪፍ ስም አለው። በጣም በጣም የኔ ነሽ። በጣም ጥሩ ነው። ስለዚህ ከተጋባችሁ 4 ዓመታችሁ ነው። 4 ዓመታችሁ። ትዳር እንዴት ነው? ባትግባቡ ብትጨቃጨቁ፣ ለምሳሌ አለመግባባት ቢመጣ ስንት ቀን ያድራል? አለመግባባት የሚመጣ እንደዚህ አይነት ሁሌ ነው አለ። አለመግባባት አለ። ቢያንስ በቀን ባይኖር በሁለተኛው ቀን ይኖራል አለመግባባት። እንጨቃጨቃለን። እኔ ትንሽ እንዳለው ነኝ። በቃ ወዲያውኑ ፍትት ማለት እንደዚህ እንትን አለልም እና ለማውራት እንሞክራለን። ስፔሻሊ እሱ በጣም እንትን ነው በአውርቶ ለማለፍ ነው የሚሞክረው ያንን ነገር እና እናውራበት ምናምን ነገር ይለኛል። ያው እኔ ብቻ ከ1 ሰዓት በላይ አይቆይም። በቃ አድርም ውይ ጭራሽ አድሮ የሚያውቅበት ጊዜ አለ፣ ግን አሁን ግን አያድርም።
አያድርም። ያው እየተላመድክ ስትመጣ እየተግባባክ ጭቅጭቁ ራሱ እየቀነሰ ለመግባባት ወይም ጭቅጭቅ ከመጣ በሰዓታት ነው የሚፈታው። ወዲያውኑ ይፈታል እንዴ? አዎ ደስ አይልም? ግድ ነው። እሺ አለመግባባት ቢፈጠር ቤተሰብ ጣልቃ ይገባል? እስካሁንም ገብቶ አያውቅም፣ ወደፊትም አይገባም ነው። እሷ ትንሽ ለማኩረፍ ፈልግም እኔ እድሉን አልሰጣትም። ወዲያውኑ ተቆራርፋ አንድ ቤት ውስጥ መቀመጥ ከባድ ነው። ስለዚህ ባለትዳሮች ከአለመግባባት ይኖራል፣ በሀሳብ መለያየት ይኖራል። ግን ወዲያውኑ ሳያድር መፍታት አለባቸው። ወዲያውኑ ጉዳዩ ተፈቶ ወደ መኝታ። አዎ አይደለ? አሁን እናንተ ብዙ ጊዜ የእናንተን ጉዳይ ሳየው ከነገራችሁኝ አንጻር ከምንም ተነስታችሁ ነው ታሪክ አይከብድም። አንተ የአበሻ ልብስ ነው የምትሰፋው፣ እሷ ደግሞ ፋስት ፉድ ነው የምታዘጋጀው እና ያው ከምንም ተነስታችሁ ነው አይከብድም ወይ? የብዙዎች ጥያቄ ነው። እና እስኪ እሱ ነገር አይ ይኸውልህ ምን መሰለክ ፋይናንሻል ሁሉም ሰው ጋር እንዳጀማመርክ ከባድ ነው። ሁሉም ሰው ጋር ላይሆን ይችላል። የሆነ መሰረት ያስቀመጠ ሰው ጋር እኛ እንዳልኩክ በራሳችን ህይወት ተፍተፍ ያለነበርን ሰዎች ነን እና ግን ምንድነው የምናደርገው የነበረው በመጀመሪያ የወሰንነው የሚያስፈልጉን እቃዎች ቀድመን እየገዛን ለማስቀመጥ ማለት ነው ወስነን ነበርና ልክ እሱ ሰርቶ በሚያመጣ የሆነ እቃ ገዝተን እናስቀምጣለን። ሰርቶ ሲያመጣ ሶፋ፣ ሰርቶ ሲያመጣ ፍሪጅ፣ በቃ ይሆናላ እቃችንን ከማለት ቤተሰብ እስኪገረም ድረስ ማለት ነው። በዚህ ልክ ቤታችንን ሙልት አድርገን በቃ በጣም ያስደመምናቸው ማለት ነው። ያው ሌክዠሪ ነገር ላይሆን ይችላል፣ ግን ለኛ በጣም ትልቅ ነገር ነበር በዛ ሰዓትም እና ይሄ ቀድመን እያሰብንበት ስለሆነ ይሄ መዝናናቱን ምኑን መጀመሪያ ላይ በጣም ከምል በላይ እንትን ብለናል እና ከዛ ግን ትዳር ስናስብ ትንሽ ያንን ነገር ቀነስ አደረግንና ወደ ምንፈልጋቸው ነገሮች አድርገን እግዚአብሔር ይመስገን ሲጀመር የእሱ እርዳታ የእመቤቴም እርዳታ በቃ ከእሷ ጋር ስክትክት ብሎልን በቃ ቤተሰቦቻችንንም በጣም ነው በቃ እንዴት ነው ያሉት ሁላ ማለት ነው። ይሄን ያህል ነበርና እንትን ይላል ይፈትናል። ግን ካሰብክበትና እውነተኛ ዓላማ ካለክ የትዳር ማድረግ ይቻላል። ሀሳቡ አሪፍ ይቻላል። ጨምሯል እንትን ነው እንደዚህ ማለት እንዴት አንተ ዛሬ ስለ ትዳር አውርተህ አንድ ቃል ልገዛ አችልም። እኛ ሶፋ ነው የገዛን። ጠዋት አወራን፣ ማታ ያው ነግቶ አወራን፣ ከሰዓት ሶፋ ነው ያስገባን። እኔም እሷም ፋሚሊ ጋር ነን፣ ግን አንድ ጓደኛችን ጋር ሙሉ እቃችን እናሟላለን ማለት ነው። ከዛ በኋላ እግዚአብሔር ይመስገን በጣም ደስ የሚል ህይወት ውስጥ ነው ያለን። በጣም ተጋብታችሁ ነው መግባባት እኮ ስላለን። አዎ በጣም ደስ ይላል። እንግዲህ ገና 4 ዓመት ነው ካገባችሁ። ትዳር ደግሞ ያው እስከ 5 ዓመት 10 ዓመት መፈተኛ ጊዜ ነው። አራው በደንብ እውነት ነው። ለዛ ያብቃችሁ። 10 ዓመት ለማክበር 25 ዓመት ለማክበር ያብቃችሁ። አሜን። እንደው በ4 ዓመት ውስጥ ቤቲ ምን አይነት ሚስት ናት? እንደዚህ ብዬ ልገልጽ አልችልም። ስለ እሷ ገለጻትና ፍቅርን ገለጽላት። ግን እዚህ ስንመጣ እኮ ያወራችን እሷ ነች በልቻ። እኔ እንዲህ ሚዲያ ላይ እንዳልኩ ነው። እኔ ሰው ፊት እንዲህ ተሰብስቦ ምናምን ማውራት ብዙም ሙዲ አይደለም። ያው እስከመጣሁ ድረስ ምን ላደርግ እችላለሁ ማለት በቃ እኔ እንደዚህ ነች ብዬ እሷ መናገር ስለማልችል ኧረ ተው እንጂ በቃ ምን ማለት ነው? እስቲ አንቺ ጋር አውራ እስቲ ምን አይነት ባል ነው እንዴ? አይ ፈርተው ሊሆን ይችላል። ፕራንክ ምናምን እያደረገ ነው መሰለኝ። ኧረ እኔ አልገመትኩም። ምን ያለቀሰ ነው? እስቲ ነና እስከዛ እናውራ። አረጋጉት እስከዛ እንዴ አይ እስከዛ እናውራ። እንደው ምን አይነት ባል ነው እሱ? እያለቀሰ ነው መሰለኝ። እያለቀሰ ነው። አይ ያልቅ እሱ ረጋጋው። እሷ ጋር እናውራ እስከዛ ካሜራ ይቀጥል። እሺ እሺ ነገር እሱ ሀብታሙ ነገር ብዙ ነገር እነግርሃለሁ መሲ፣ ግን አሁን ልብ ያለው እዛ ነው እንዳለ።
ማለት ተረጋጉ፣ ችግር የለውም። ያንተን ምን ለምንድን ነው እንደዚህ ሆነው ብዬ ነው ያረጋጉት ነው። መስታወት እያያችሁ ነው ያረጋጉት። ንገሪኝ፣ ምን አይነት በዓል ነው? ምን አይነት በዓል ነው? ወይ ጉድ ይለያል። እኔ ያው በስሙ አልጠራውም፣ ባባ ነው የሚለው። ያው ሁሉም ሰው ሶሻል ሚዲያ ላይ ያለው ሰው በሙሉ ያውቃል፣ ባባ ነው የሚለው ከድሮ ማለት ነው። ኢቭን እሱም እኔም ለምሳሌ ቤቲ የምትባል ሴት ብትኖር እሱ ቤቲ አይደለም የሚለው ማለት ነው። የሆነ የምናውቃት ሴት እንኳን ብትኖር በአንቺ ስም የምትጠራው ምናምን ነው የሚለኝ። ጭራሽ ስሜን መጥራት ሊሆን ሌላ ነገር ነው የሚመስለው። እኔም እንደ ስሙን አልጠራም ኖርማሊ እና እንደዚህ ነው ስንጠራራ የከረምነው። እሱ በቃ ስጦታ ነው። እግዚአብሔር ይመስገን በልጅነታችን የተገናኝተን ለዚህ ደርሰናል። የተለየ ባል በቃ በጣም የተለየ ልነግርህ አልችልም። ካረጋጋችሁት ኢንተርቪው መቀጠል እንችላለን። ጥሩ ነበረ። ይበታ ሊዮ እየታጠበ ነው። ሊዮ አይ ችግር የለውም። በስልክ ሰው ያልቀሰ ነው። አይ ያጋጥማል እንደ አይነት ነገር ምን አልገባኝም እኮ ያጋጠመው ነገር እኮ ስላልገባኝ ነው። ሊዮ ቆይ መሰለኝ እኔ ላወራስ። አይ ቆይ እንዴ አንቺ አይናፋር ባላግብተሽ እንደዚህ መከራችን እንዴ? አይናፋርማ ብዙ አይደለም እየተወ ነው እያየ እኮ አይደለም መሰለኝ። አይ ፍቅሩን መግለጽ ጎበዝ እኮ ነው ያወራል። አንድ የተወሰኑ ጥያቄዎች ነበሩኝ ታውቂያለሽ። ያበላሽልን ነው ማለት አረ ምንም እንትን ይላል ችግር የለውም። Happy birthday to you, يكبر الجمل. Happy birthday to you. Happy birthday to you, يكبر الجمل. Happy birthday to you, يكبر الجمل. Happy birthday to you, يكبر الجمل. Happy birthday to you. Happy birthday to you, يكبر الجمل. Happy birthday to you, يكبر الجمل. ملايا 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 تموتي وبعد ولدي روح اسمع الليل سنة يقبلني ملايا 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 ملون ملايا ملون ملايا ملون Happy birthday to you يكبر الجمل Happy birthday to you ያው ሀብትሽ እንግዲህ ቤቲን ሰርፕራይዝ ማርጓታል፣ ፕራንክ ማርጓታል አይደል? እውነትም ነው። የቤቲ ልደት መቼ ነው? ትናንትና ነበር። ከሚገርምህ ትናንት ዝም ብዬ ሳበሳጫት ነበር ያልኩት። በቃ እንዳታነሳብኝ ጠዋት ብቻ እንኳን ተወለድሽ እንኳን አትለኝም ምናምን ስትለኝ በቃ የናቅጄ ስለነበረ ዛሬው ነውልኛል። በጣም አሪፍ ነው። በአጋጣሚ የተወልዷ ቀንና የቀረጻው ቀን አንዱ ነው። ዋው እድለኛ ነኝ። አጋጣሚው ሳገኝ ደስ ነው ያለኝ እንጂ ግን እንደዚህ ሰቅሎ እንደዚህ እውነት እኔ እኮ ምንም ክብዬ በጣም የደነገጥኩት። እኔም ፕራንክ ተደረኩ በኋላ ነው። አሁን አንተ አታውቅም መሲ ባታውቅም አትሄጂ አትለኝም ነበር። ያው የእነ ሀብትሽና የእነ ቤቲ ፕራንክ ተቀላቅያለሁ ማለት ነው። ቻሌንጅ በቅርቡ ያው እንኳን ተወለድሽለት እንግዲህ ለሀብትሽ ደግሞ እንኳን ተወለድሽለት። እግዚአብሔር ይስጥልኝ። አመሰግናለሁ በጣም ምኞትን ግለጽላት። በነገራችን ላይ በጣም መልካምና በጣም የምትለይ ሰው ነች። እንዲህ ብዬ መግለጽ አልችለውም። በጣም መልካም ሰው፣ በጣም ለሰው አዛኝ። በቃ እንዲህ ብዬ ልግለጽ፣ በጣም መልካም ሰው ነች። አመሰግናለሁ። አንድ ልጅ አለን በነገራችን። አንድ ልጅ አለን። ማነው ስሙ? ካኑን ሀብታሙ። ሃፒ በርዝዴይ ብሏል። ካኑን ሀብታሙ አንድ ሃፒ በርዝዴይ ብሏል። ስለዚህ ሀብትሽ ያዘጋጀልሽን የልደትሽን ኬክ ትቆርሻለሽ ማለት ደስ ይለኛል። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ። በዚሁ አጋጣሚ ያው ክብሯ ቤትሽ
ሃፒ በርዝዴይ ስላለ ልደትሽን አስመልክተሽ ያለሽን ስሜት? በጣም ነው ደስ ያለኝ እውነት ለመናገር አልጠበቅኩም እና የሆነ ግራ እንዳየኸኝ ነው በጣም ግራ ነበር የተጋባሁት ነበርና በጣም ነው ደስ ያለኝና ያው ኑር ለኔም ለልጄም ለቤተሰቦችም ለሁላችንም ስትል ኑር። በጣም ነው የምወድክ፣ በጣም ነው የማፈቅረህ። ሁሉም ቤተሰቦች በሙሉ በጣም ነው የሚወዱክ ታውቃለህ። በኢትዮጵያ የመጀመሪያው የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ የዲፕሎማቶች ሰፈር በሆነው በሳር ቤት እጅግ ዘመናዊ ውብ የመኖሪያ አፓርትመንት ከ21 በላይ መገልገያዎች ጋር ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን በካሬ በ120 ሺህ ብር ማለትም ባለ 1 መኝታ 101 ካሬ በ1 ሚሊዮን 212 ሺህ ብር፣ ባለ 2 መኝታ 159 ካሬ በ1 ሚሊዮን 908 ሺህ ብር፣ ባለ 3 መኝታ 176 ካሬ በ2 ሚሊዮን 200 ሺህ ብር በ10% ቅድመ ክፍያ የስማርትና ሌክዠሪ አፓርትመንት አንዱ አካል ይሁኑ። ምን ይሄ ብቻ! በኢትዮጵያ አየር መንገድ ሼባ ማይልስ ጎልድ ስታተስ አባልነትን ያገኙ። እስቲ ልደትሽን ያው በመጎራረስ ደግሞ አክብሩት። ይቻላል። አጉርሳት አጉርሹ። የፍራንክ ጉርሻ ነው። የፍራንክ ጉርሻ ነው። ናይስ ናይስ። To you. Thank you. ቤቲ አሁን የጨፈረችው ማንቸስተር ዩናይትድ ሲያሸንፍ ነው። በነገራችን ላይ የማንቸስተር ዩናይትድ ደጋፊ ናት። ሌላው ይሄ በጣም መልካም ባለቤት ዛሬ አንድ ያዘጋጀላት ደግሞ ስጦታ አለ። አዎ ይሄው እስቲ ያንገታል አመሰግናለሁ። በመጨረሻ የምትሉት ነገር ካለ በዚሁ እናጠቃለን። በመጨረሻ አንደኛ ከፈጣሪ ቀጥሎ አንተን ላመሰግን እወዳለሁ። አሪፍ አጋጣሚ ነው። እንደዚህ አይነት አጋጣሚዎች በጣም ነበር ስፈልጋቸው የነበሩት። ድርድር ነው ለኔ። አመሰግናለሁ። ከዛ በመቀጠል ደግሞ የሷን ቤተሰቦች ሙሉ በጣም መልካም ሰውና ጥሩ ሰዎች ናቸው። አመሰግናለሁ። መጀመሪያ የድንግል ማርያም ልጅ ይመስገን፣ እመቤቴ ትመስገን። ያለሷ ያለነሱ ምንም ነገር እኛ ምንም አይደለንም። ፎሎወሮቻችን 620 ሺህ ፎሎወር ነው ያላቸው። የቲክቶክ አካውንታቸው ማለት ነው ሀብትሽ ኤንድ ቤቲ ነው። ፎሎ አድርጓቸው። በጣም አሪፍ ቪዲዮዎች አሉ። በጣም ነው የምንወዳችሁ ማለት እንፈልጋለን። ፎሎወሮቻችን ለምትሰጡን ነገር ሁሉ በቃ ብናስደብራችሁም በቃ እንደ ጠቅላላ ፎሎወሮቻችን ብቻ ሳይሆን የኢትዮጵያ ሕዝብ በቃ በጣም እውነት ለመናገር መናገር ያንሰኛል። በቃ ስትወድቅ አብረክ ይወድቃል፣ ስትነሳ ደስታ ያስደስተዋል። በቃ በጣም ነው ደስ የሚለኝ። ማርያምን እውነቴን ነው። ምንም ነንኛ ለእነሱ እኮ ግን ያላቸውን ክብር ስለሚገልጹልን ስለሚወዱን ለሚጠሉን ሁላ እኛ በጣም ነው የምንወዳቸው ማለት እንፈልጋለን። ሌላ ደግሞ ማመስገን የምፈልገው የእሱን ቤተሰቦች በጣም ነው የኔሽ ቢያወጡልሽ። አዎ እንዴ በጣም የኔን ቤተሰቦች በሙሉ እናቴን፣ አክስቴ ሁሉንም አመስገን ፈልጋለሁ። ሌላ ደግሞ እንደዚህ ፏ እንድል ያደረገኝ
ጥፍሬንም ፀጉሬንም ፍቅር የውበት ሳሎን ይባላል። ልደታ አካባቢ ነው ያለው እና በጣም ነው የማመሰግነው። ይሄንን ልብስ እንደምታዩት የትም ሳንሄድ ሀብትሽ ነው እዚሁ ቤት ውስጥ እንደዛ ነው የተሰራው እና በጣም ነው የምናመሰግነው ሁላችሁንም ማለት ፈልጋለን። በጣም እናመሰግናለን። እንግዲህ ትዳራችሁ የተባረከ ያደርግልን። ከ4 ዓመት ወደ 40 ከ40 ደግሞ ወደ 444 ኢድ በጣም አሪፍ የአብርሃም የሳራ ዛሬ ያድርግላችሁ። መልካም ዳር ዘመን ውለዱ ክበዱ ዳሩ ኳሉ። አሜን። መልካም ይሄ ፍቅር እስከ መጨረሻው ይቆይ እስከ ህይወት ፍጻሜ ድረስ። አሜን አሜን። አይደል እንዴ? በጣም ጥሬን አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም እናመሰግናለን። ያላችሁን መዋደድ መፋቀር አጋራችሁን በጣም ደስ ይላል። የዛሬው የመሴ ሾው ፕሮግራም በጣም አሪፍ አድምቃችሁታል። ተመልካቾቻችን የዛሬው የመሴ ሾው ፕሮግራም ይህን ይመስል ነበረ። በጣም ፈታ ዘና እንዳላችሁ ቁም ነገር እንደጨበጣችሁ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። ሳምንት ደግሞ በሌሎች እንግዶች ይጠብቃችኋለሁ። እስከ ሳምንት መልካም ሳምንት ይሁንላችሁ። እወዳችኋለሁ። ሰላማችሁ ይብዛ። ኬኩን እንመልሰው። ብራቮ ብራቮ ብራቮ። ሰላም ነው? እንዴት ናት? እንዴት ናት? ማማ? እንኳን ደህና መጡ። አሁን እኮ ነው የወጣሁት ቅርብ ሰዓት። ሰላም ነው? የት ጥሎት ሄደ? እንዴት ናት? ሰላም ነው አይደል? የሩቅ ዘመድ ነው ቅርብ ዘመድ ነው የሞተው? በረቱ ቆዩ እንዴ ከመጡ ማማ? ቆየሁ እኔ እራሱ ትንሽ ቆየ እኮ ከነገረኝ፣ ግን ሩቅ ነበር። እንደዛ ነው። ቡና ላፍላ? አይ ምግብ በልተህ? ምግብስ? አይ አያስፈልግም። ቀድሞ እኮ ቢነግሩኝ አልወጣም ነበር ማማ። ያዙ ድንገት ልጄ ያዙ ድንገት መጣት ድንገት ሙዝ ያዙ ማማ ሙዝ ያዙ ልኝ ኪዳነ ምሕረት